በሬው ሊታረድ ነው። ሁሉም እዚህ ጋር እየለፉ ይገኛሉ። እንደምትመለከቱ የሱራ ተከታታዮች ሰብስክራይብ እያደረጋችሁ የደወል ምልክቱን ይጫናችሁ አበረታቱ። ነው በሬው እየመጣ ነው። እስቲ ተከታተሉ። አጣጣሉ ዩጋና አናውቅም። እስቲ ተከታተሉ። ዝም ብላችሁ አሬ ያጓ ነው በሬው ያራዳል። እንኳን አደረሳችሁ። እስካሁን ከኔ ጋር አልተገናኛችሁም ነበረ። ከዩቲዩብ ባለቤት ጋር እስካሁን አልተገናኛችሁም ነበረ። እንኳን አደረሳችሁ። እንግዲህ እንደምታዩት የነዳያኖችን ጾም ማስፈቻ እንደዚህ እየሰራ እንገኛለን። አሁን ከሌሊቱ 6 ሰዓት ነው አላውቅም። ወጥ ቤቱ ጋር ወደ ወጥ ቤቱ እስካሁን ወጥ ቤቱን አላያችሁትም። ወጥ ቤቱ ጋር እንሂድ። ወጥ ቤቱ አንተ ደግሞ ቪዲዮ አክሽን ሬዲ አክሽን። ማ ከተፈጠራችሁ እንደዚህ አልሰራችሁ እንደዚህ ዋናውን በሬው ተገዟ። በቃ አንተ ብቻ ነው ወይ ገዛው? ህዝቡ ነው የገዛው። ኧረ ወጡ ቆይ እስኪ ቀረጥ እባክህ። ወጥ ቤት እንዴት ነሽ? ይሄ አንዴ ሰላም ቢያቸው ሰላም ይልሽ ይደቀቀች። ይሄ ታሪክ ነው። እዚህ ጋር ጎመን በስጎ አለ፣ አልጫ እዚህ ጋር አለ፣ እዛ ጋር ትሪፖ መሰለኝ ያለው ጎመን አለ። እዚህ ጋር ወጥ ቤቶች አሉ። ወጥ ቤቶች እዚህ ጋር አሉ። የዩቲዩብ ቤተሰቦች እንደምትመለከቷቸው 50,000 ቤተሰብ አለ። በጣም የምወዳት እህቴ ነች። እኔም በጣም ነው የምወዳት እሷን። እሷንም ወዳታለሁ። ሰላም ቢያቸው ቃልዬ እኛ ግን ምንም አንልም። አዝላዙርሽ አዝላዙር አንተና እኔ ለሁለት እሽኮኮ በላት። እኔ ብቻዬን ነሽ በመኪና ወስድሽ ቃል መንዳት ትችላለህ ወይ? በጋሪ ነው የምትመጣው? ይችላል። ለምን አይ መንጃ ፈቃድ ያለው እኮ ምን ያስወኩ እንትን ለምን ነው እስካሁን ስለፈልፍ የነበረው ዝም ብላ ነው። ቆሻሻ ለቃሚ ነች። ታችኛዋ ጎበዝ ነች። እኛም እየተከተፈ የሚበለው እግዚአብሔር መቤት ቆሻሻ መድኃኒዓለም አሁን ደግሞ ወደ ላይኛው ቤታችን ወደ ዋናው አዳራሽ እንሄዳለን።
እኔ ደግሞ እርጎ እኮ ልገዛ ብዬ ማለት ነው። ፍሌቨሩ የለም። ኖርማሉን አገዛም በሚጥሚጣ በዳቦ አድርገን ነው ክፍት እኮ ነው ሱቅ። ማርያምን እንገዛለን። ይኸውላችሁ ይሄ ነው አዳራሻችን ዲኮር ይሄ ነው። ሸጌም ተኝቷል። እዚህ ጋር እናቴ የሚባል ልጅ አለ። የማህበሩ ዋና አስተባባሪ ምንድን ነው? ስራ ምንድን ነው? ስራ ምንድን ነው? መተኛት። እዚህ ጋር የታለ መሰለህ? እዚህ ጋር ነው የሚባል ልጅ አለ። ተኝቷል። አቤት ተኝቷል። እዚህ ጋር አላውቅም። ማለት የምትባል ልጅ አለች። ማለት ነው ስምሽ? ማለት ነው ስምሽ? ቪኒ ነው ሲል ነው የሚባለው። ቅድም ወዳታለሁ ማለት የነበረው የዚህ ሚስት ነው። አንተ ሚስትን ወዳታለሽ? እሺ ቀን ያደረሰን ማን የተመሰገነ ይሁን። በማጣታችን ያላጠፋን ማን የተመሰገነ ይሁን። ድሃ በመሆናችን ያረሳን ማን የተመሰገነ ይሁን። አመስግኑት የኛን አምላክ እግዚአብሔር ይመስገን። አስታዋሽ ነው፣ ደጋፊ ነው። በእውነት ብንታመም የሚፈውሰን እሱ ነው። ወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኑ ይትማጸን እከሌከ ይስጣን በቅድመ ዛቲ እሜ ቅድስት ቤተክርስቲያን ተየቲ ስሜ ማርያም ጽዮን ለዓለመ ዓለም አሜን። እንኳን ለብርሃነ ትንሣኤው አደረሳችሁ። ማህበረ አብርሃም ዘአባዶ እስኪ በሉ ማህበረ በሉ አብርሃም ዘአባዶ እስኪ አመስግኗቸው። እነዚህ ጎበዞች በእውነት እግዚአብሔርን እንድናመሰግን የሰበሰቡን ምክንያቶቻችን እነሱ ናቸውና ሰርፕራይዙንም ያዘጋጁት እነዚህ የማህበሩ ኮሚቴ አባላቱ በጠቅላላ ነውና ሰርፕራይዙ ምን እንደሆነ ታውቃላችሁ? አሁን ልነግራችሁ ነው። አይዟችሁ። መንፈሳዊ ጥያቄ ይጠየቅና የመለሰ ሰው የሚሸለመው በቃ ፊት ለፊታችሁ እናሳያችኋለን። እንዴ ልመልስ እያልክ ነው? ሽልማት አለ ስትባል ጎበዝ ነህ። እሺ የመጀመሪያው ጥያቄ ምን እንደሆነ ታውቃላችሁ? የመጀመሪያው ጥያቄ መጽሐፍ ቅዱስ በስንት ይከፈላል? የሚመልስ እጅ ብቻ አውጥቶ መጽሐፍ ቅዱስ በስንት ይከፈላል? መጨረሻ ላይ ማነው ስምክ? ሰምራ። እሺ ሳምረ። እሺ በትክክል አልተመለሰም፣ እንዳታጨበጭሙ። በቃ አልተመለሰም። እሺ እህታችን ማነው ስምሽ? ፍቅርተ ማርያም። ወለተ ማርያም። እሺ በሁለት ይከፈላል። በትክክል ተመልሷል። አጨብጭቡላችሁ። ዛሬ የምናከብረው በዓል ምን ይባላል? እጅ ነው የምፈልገው። እንዴ የማያወጣም አለ ዛሬ ራሱ የሚያከብረውን በዓል። እኔ ብዙ እጅ ነበር የጠበቅኩት። እሺ ከኋላ ከአባታችን ኋላ እመጫተው። ትንሣኤ ይባላል። በትክክል ተመልሷል። ቦነስ። የመጽሐፍ ቅዱስ ቁጥር በጠቅላላ ስንት ነው? ይህንን የሚመልስ እጅ አውጥቶ። የመጽሐፍ ቅዱስ ቁጥር ማለት ይሄ የመጽሐፍ ቅዱስ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ክቡር አባታችን እያያዛችሁ እሺ፣ እመጫቷ ጋር ያዙ። 81 መጽሐፍ ቅዱስ። አጨብጭቡ በደንብ አድርጋችሁ። አንደኛ የመለሰችው ወይም የመለሰው ማን ነው? ወለተ ማርያም ናት የመለሰችው። እያጨበጨባችሁ ተቀበሏል። 200 ብር ተሸልማለች። 200 ብር ለወለተ ማርያም 200 ብር። ክቡር አባታችን በወንድማችን በማህበረ አብርሃም ዘአባዶ በኩል ሽልማቱን ያቀብላል። 200 ብር
አጨብጭቡ እንጂ ቀናችሁ። እሺ ሁለተኛ የመለሰው ማን ነው? ሁለተኛ የመለሰው ይደነቅ። ሰው በሉ ሰውን አያድንም። አያችሁ ሰውን ቢያድን ኖሮ ኢየሱስ ክርስቶስ ወደዚህ ምድር ምን ባልመጣ ነበር። እንዲህ እነ ኢሳይያስ ነቢያቱ አበይት ነቢያቱን ደቂቀ ነቢያቱን ብትመለከቱ አበውን ብታዩ መሳፍንቱን ብታዩ እነሱ ሁሉ ማዳን ቢችሉ ኖሮ የሰው ልጅ ኢየሱስ ክርስቶስ ከእመቤታችን ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው ጠላታችንን ያሰረ የዓለም መድኃኒት ጌታ ነው ዲያብሎስንም ያሰረው በንጹሕ ደሙ ያዳ ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ እሺ ከዚህ በመቀጠል ሊቃውንት አባቶቻችን ያው ስብዓቱን እያደርሱልንና ወደ መጨረሻው ፕሮግራም እንሄዳለን ማለት ነው። አምላካችን እግዚአብሔር በነገሮች ሁሉ ስለረዳን ስሙ ይክበር ይመስገን። እሺ ክቡር አባታችን፣ እሺ እኔ መመረቅ እፈልጋለሁ ምርቃቱ ለምን ይቅር እያሉ ነው። አሁንም ሁለተኛ መራቂያችን ክቡር አባታችን በሰላም ያዋለና አምላክ በሰላም ያሳድረን። እዚህ ያደረሰን ደግሞ ክብር ምስጋና ይግባው። በእውነት የአብርሃም ማለት ያው በስሙ በአብርሃም ስም ይኸው 3 ዓመት ነው እንግዲህ ሰያፍ ተቀምጦ እየመጣሁ እዚህ ፍላጎቴን ያሟሉልኛል። በጣም ይህ ምርቃት የሚባል ነገር ሁሉ ጊዜ ሲመጣ የማስታውሰው አንድ መዝሙረ ዳዊት መዝሙር 19 ቃል አለ እና በሱ ቃል በአረብ ሀገራት የሚገኙትን በተለይ የጽድቅ መንገድ ማህበር እንዲሁም ደግሞ ስሪሲስ ከኋላ መንገድ ይቻላል ስሪሲስ እንዲሁም ሳሪና ሳርዬ እሺ ቃል ኪዳን እነዚህና ስማቸው ያልተገለጸ ብዙ በጎ ልብ ቅን ልብ ያላቸው ይሄንን ጉባኤ ሙሉ በሙሉ ስፖንሰር ያደረጉት ናቸውና እስኪ አመስግኑ በመጀመሪያ እናንተ። አሁን በመጽሐፍ ቅዱስ ቃል ስንመርቃቸው አሜን ነው የምትሉ። እሺ አሜን ትላላችሁ። በመከራ ቀን እግዚአብሔር ይስማችሁ፣ የያዕቆብ አምላክ ስም ያቁማችሁ፣ ከመቅደሱ ረድኤትን ይላክላችሁ፣ ከጽዮን ያጽናችሁ፣ ቁርባናችሁን ሁሉ ይቀበልላችሁ፣ የሚቃጠል መስዋዕታችሁን ሁሉ ያለምልምላችሁ፣ እንደ ልባችሁ ይስጣችሁ፣ ፈቃዳችሁን ሁሉ
ይፈጽምላችሁ። በአምላካችሁ ስም ከፍ ከፍ በሉ። ልመናችሁን ሁሉ እግዚአብሔር ይስማችሁ። እግዚአብሔር የቀባውን እንዳዳነው ዛሬ አወቁ። ከሰማይ መቅደሱ ይመልስለታል። በቀኙ ብርታት ማዳን፣ እነዚያ በሰረገላ እነዚያ በፈረስ ይታመናሉ። እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። በመከራ ቀን እግዚአብሔር ይስማችሁ። በመከራ ቀን እግዚአብሔር ይስማችሁ። ከዚህ በመቀጠል ወደ ክቡራን ሊቃውንት አባቶቻችን የመጨረሻ ቃለ ምዕዳን እንዲሁም ደግሞ ስብሐት ይባልና ወደ ፍጻሜው እንሄዳለን ማለት ነው። አምላከ ቅዱሳን ከሁላችንም ጋር ይሁን። አመስግኑ እስኪ እግዚአብሔርን። እነሱንም የአገልግሎት ዘመናቸውን ያርዝምልን። በእውነት ይህ ምድራዊ አይደለ ሰማያዊ ነገር ነው ሲመግቡን የነበረ ማለት ነው። በስጋችንም የምንበላው ነው፣ በነፍሳችንም ደግሞ ለነፍሳችን የሚጠቅመውን ነገር ሲያስተምሩ ነው የቆየ። መጽሐፈ ምሳሌ ምዕራፍ 19 ከቁጥር 17 ላይ ምን ይላል? ለድሃ ቸርነትን ያደረገ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል ይላል። አዎ ጥሩ ነገር ያደረገ መልካም ነገር ያደረገ በላይኛው ቤት ዋጋው ተጽፎ ይገኛል ማለት ነው። አዎ በመዝሙረ ዳዊት ላይ እግዚአብሔር ያነጸ ቤተ ከንቱ የጻሙ እለ ያንጹ ይላል። የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከቶ አማኑኤል ናና አማኑኤል ናመድኃኒቴ ዘንግናል ብሰኝ ይቅር መቃሞቴ ናና አማኑኤል ናመድኃኒቴ ዘንግናል ብሰኝ የምሕረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ናና አማኑኤል ናመድኃኒቴ ይቅርናል ብሰኝ ይቅር መራቆቴ ናና ስለሆነው ስላልሆነው ነገር ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በሙሪያ እንገኛለን። አዎ የእናንተ ግዴታ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጉ ለዓለም ማድረስ ነው። ሰብስክራይብ ማድረጋችሁን ደግሞ በፍጹም እንዳትረሱ። ባለማተቦቹ ይለያል።